ውሃውን ወደ አፌ ከታለው በአንድ ውሃ ሶስት ወደ አፌ ከታለው ወደ አፍንጫዬ ከታለው ከዛ በኋላ ማውጣው አፍንጫዬ ውስጥ የገባውን በምን እጄ ነው? በግራ እጄ ነው። መብቂያ ጀምሮ እስከ ሙሉ እስከ ጀርባ እስከ ማጅራት ያለውን የፀጉር መብቂያ መንካት አለበት። ሳይደርቅ ነው ውዱን አከታትለን ማድረግ ያለብን። ይሄም በሻፊዒ መዝሀብ መሰረት ግዴታ ነው፣ ሱና ነው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله كبران أفريكا تي في ተመልካቾቻችን ይህ በተከታታይ እየተማማርን ያለው ሙኽተሰር ሰጊር በመባል የሚታወቀው በኢማሙ ሻፊዒ መዝሀብ መሰረት የተዘጋጀ ኪታብን ነው። ይህ ኪታብ ላይ በኪታብ ደረጃ ስንማማር አንድ ነገር ቃል ገብተን ነበር። እሱ ምንድነው? ማንኛውም የምንማማራቸው ነገሮችን ተግባራዊ በሆነ መልኩም እንማማረዋለን እናሳየዋለን በሚል መልኩ ነግሬያችሁ ነበረ፣ ጥቆማ ሰጥቼ ነበር። ስለዚህ ዛሬ እስካሁን ድረስ የተማርነው ስለ ውዱእ አደራረግ፣ ውዱእን የሚያበላሹ ነገሮችና ተመሳሳይ ነገሮች ተምረናል። ኢንሻአላህ ዛሬ ደግሞ ቀጥታ ውዱእ እንዴት ነው የሚደረገው የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩ መልኩ በተለያዩ ሰሃቦች የነብዩን ሰለላሁ ዐለይሂ ወሰለም ውዱእ አደራረግ በተገለጸው መልኩ የምናረግ ይሆናል። ኪታቡም ላይ በተማማርነው መንገድ ማለት ነው። እንግዲህ ልጆች ባለፉት ፕሮግራሞቻችን የውዱእ ግዴታዎች፣ የውዱእ ሱናዎች አይተን ነበር። ዛሬ ውዱእ ስናረግ ሱናውንም ግዴታውንም የያዘ የሆነ ውዱእ አደራረግ ነው። ኢንሻአላህ መቼም ውዱእ ስናረግ እዚህ ድረስ ስለምንታጠብ መጀመሪያ እዚህ ድረስ አጥፈዋለሁ ማለት ነው ልብሴን። ከዛ በታች ያደረገ ሰው ምንም ማድረግ አይጠበቅበትም። طيب መጀመሪያ ውዱእ ሳረግ ምንድነው ማድረግ ያለብኝ? ንያ እነይታለሁ። እሺ ምንይተው ሐደቴ ላነሳ የሚል ነገር ወይም ደግሞ ውዱእ ላረግ ነው ግዴታ የሆነብኝ ውዱእ ላረግ ነው ብዬ ነይቱኝ። ከዛ ሱናው ቢስሚላህ ይባላል። ቢስሚላህ ምለው ግዴታ ነው ወይስ ሱና? እሺ ስለዚህ ቢስሚላህ አልኩኝ። ከዛ በኋላ እጅን ትታጠባለህ። ጊዜ 3 ጊዜ ውሃ በተሻለ መጠን ምን ማድረግ ያስፈልጋል? መቆጠብ ያስፈልጋል። ቢስሚላህ ያለው ጣቶች እየፈለፈላችሁ ታጠባላችሁ። ሶስት ስለዚህ መዳፌ ከመታጠብ በፊት ንያ ነይታለሁ። ነገር ግን የመዳፌን ስታጠብ የምነይተው ንያ ሱና የሆነ ትጥበት ልታጠብ ነው። ሐደስን ለማስወገድና ውዱእ ለማድረግ የሚባለው ንያ የሚነየተው መቼ ነው? ልክ ፊቴን ልትታጠብ የውዱእ ሱና ለመታጠብ እጄን ልታጠብ ብዬ ነየትኩኝ። ሶስት እጄን ታጠብኩኝ። ቀጥሎ እጅን ከታጠብክ በኋላ በአፍህ ውሃ አስገብተህ ታወጣና በአፍንጫህም እንደዛው። 3 አይነት የአስተጣጠብ አይነቶች አሉ። በአንድ ውሃ 3ቱንም መተግበር ማሻአላህ። እስኪ አሁን 3 አይነት መግሞጥሞጥና አፍንጫ ውስጥ ውሃ መክተት አለ በሚለውን ተማምረን ነበር። ስለዚህ አሁን አንደኛው እናያለን። አንደኛው በአንድ ውሃ 3 ጊዜ ሞጣሞጣለሁ አፍንጫ ውስጥ ውሃ ከታለሁ። በዚህ መልኩ ውሃውን ወደ አፌ ከታለሁ። በአንድ ውሃ 3 ወደ አፌ ከታለሁ፣ ወደ አፍንጫዬ ከታለሁ። ከዛ በኋላ ማውጣው አፍንጫ ውስጥ የገባውን በምን እጄ ነው? በግራ እጄ ነው። እያስወጣው ስለሆነ በግራ እጄ በአፌ በቀኝ የከተትኩ በግራ ይወጣል። ይሄ አንደኛው አደራረግ ነው። ሁለተኛው ደግሞ በአንድ ውሃ 3 ጊዜ ማድረግ። 3 ጊዜ በአንድ ውሃ ሁለቱንም ማለት ነው። ስለዚህ ያስኩኝ 1 2 በዚህ መልኩ 3 በሶስቴ ማለት ነው። በሶስቴ አፌ ውስጥ እከታለሁ፣ አፍንጫ ውስጥም እከታለሁ።
ስንቴ ነው ያደረኩት? በሁለተኛው አደራረጌ 3። በመጀመሪያውስ ስንቴ ነው ግን ያደረኩት? የተሞጠሞጥኩት አፍንጫ ውስጥ የከተትኩት 3። የመጨረሻው ደግሞ ያው የተሻለው የሚባለው አሁን ያደረኩት ነው በ3 እንዲህም ቢያደርግ አንድ ሰው ይቻላል። እንዴት? 3 ይሞጠሞጣል፣ ቀጥሎ 3 አፍንጫ ውስጥ ውሃ ይከታል። እንዴት? ለምሳሌ ስንቴ ያደረኩኝ? 3 አፍንጫ ውስጥ 2 3 በዚህ መልኩ በ3 አይነት መልኩ ምን ማድረግ ይቻላል? መግሞጥሞጥና አፍንጫ ውስጥ ውሃ መክተት ይቻላል። ይሄ አፍንጫ ውስጥ ውሃ መክተትና መግሞጥሞጥ በኢማሙ ሻፊዒ መዛህብ መሰረት ሱና ነው ወይስ ግዴታ ነው? ሱና ነው። በኢማሙ አህመድና በሌሎች መዛህብስ ግዴታ ነው። ስለዚህ ከኺላፍ ለመውጣት ማድረግ ይሻላል። ማድረግ የሚመረጥና የተሻለ ነው። አፍንጫ ውስጥ ውሃ መክተትና መግሞጥሞጥ ግዴታ ያሉ መዛህቦች ዑለሞች አሉ፣ ማስረጃም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም በስለሳቸው ውዱእ አደራረግ የተዘገቡ ዘገባዎች በአጠቃላይ ምን ጠቅሰዋል? መግሞጥሞጥና አፍንጫ ውስጥ ውሃ መክተትን ጠቅሰዋል። ስለዚህ እኛ ደግሞ ማድረግ ያለብን ነብዩ ሰለላሁ ዐለይሂ ወሰለም ያረጉትን ውዱእ አደራረግ ስለሆነ እኛ በእሳቸው መልኩ ባረጉት መልኩ አፍንጫ ውስጥ ውሃ መክተትና መግሞጥሞጥ ይገባናል ማለት ነው። በምን አይነት መልኩ? አሁን ተናግረናል። ቀጥሎ አሁን ሐደት ላነሳ ሚንያ ከነየትኩኝ በኋላ ወይም ግዴታ የሆነብኝን ውዱእ ትጥበት ልጀምር ነው የሚለውን ከነየትኩኝ በኋላ ምን ነው የምታጠበው? ፊቴን ታጠባለህ። እንግዲህ የፊት ክልል ሲባል እንደተነጋገርነው ይሄ ሁሉ ይገባል። ጺም ከሆነ ብዙ የሆነ ጺም ከላይ ብቻ ነው። ብዙ የሚባለው ጺም ምንድነው? ቆዶማ ተገቡን ያዋራከ ቆዶማ ይታይ ውስጡ ያለው ከጺሙ አልፎም ያለውን ቆዳ ማይታይ ከሆነ ብዙ ይባላል። ነገር ግን እንደዚህ ጺም ካጠገብ የሚያወራ ሰው ከጺምህ አልፎ ቆዳውን ጺሙ የበቀለበትን ቆዳ ማየት የሚችል ከሆነ ብዙ ሳይሆን ትንሽ ጺም ነው የሚባለው። ትንሽ ጺም ከሆነ ምን ድረስ ውሃ መንካት አለበት? ቆዳ ድረስ። ቆዳው ድረስ ጸጉሩ ምንድነው ጺሙ መንካት አለበት። ስለዚህ በዛ መልኩ ነው አሁን የምናደርገው ማለት ነው። طيب ስንት? 1 ስንት? 2 ሙሉ ከጫፍ እስከ ጫፍ መንካት አለበት። አያችሁ እንዴት እንደማድረግ? ይሄ አጥንቱ ውሃ መሄድ አለበት። እዚህ ድረስ ውሃ መንካት አለበት። እዚህ ድረስ ውሃ መንካት አለበት። ግልጽ ነው። እዚህ ድረስ ብታጠብ ወይ እዚህ ድረስ ብታጠብ ወይ እዚህ ድረስ ብቻ ብታጠብ ወይ እዚህ ድረስ ብቻ ብታጠብ እዚህ ጋር ይነካው ወይ እቺ አገጬ መጨረሻ አጥንቱ አይነካውም። ያ ደግሞ ውዱእ ሙሉ ፊቱ ስላልታጠበ ውዱእ የተበላሸ ይሆናል ማለት ነው። ማንኛውም እዚህ ጋር የሚወጣው ጺም፣ እዚህ ጋር ከታችኛው ከንፈር በታች የሚወጣው ጺም፣ ውስጡ ጺም ያልኳችሁን ቅንድብ ምን መንካት አለበት? ውሃ መንካት አለበት ውስጡ ድረስ። ግልጽ አይደለም? طيب ቀጥሎ ከዛ 3 መሬ ነው የምታጠበው እጅን እስከት እስከ ክርን ድረስ ማሻአላ። እሺ አሁን የምጠይቃችሁ ጥያቄ ስህተት የሚባለው የትኛው ነው? ትክክለኛ የሚባለው የትኛው ነው? እሺ ሙሳ ትክክለኛ ነው? ተሳስተሃል። ብዙ ሰዎች ውዱእ ሲያረጉ የሚሳሳቱት ስህተት ምንድነው? እስከ ክርናቸው ሲታጠቡ ከዚህ ጀምረው እስከ እዚህ መታጠባቸው ነው። ለምን ይሄን አይታጠቡትም?
ገና ውዱ ሲጀምር ይሄን ታጥቢዋለሁ በሚል እሳቤ ይሄኛውን ትጥበት አይታጠቡትም፣ እቺን እጃቸውን አይታጠቡም። ነገር ግን ይህ ግዴታ የሆነ ትጥበት ነው። ያ የመጀመሪያው እጃችንን እንዴት አጠብነው ምንድነው? ሱና ትጥበት ነው። ስለዚህ አሁን ከፊት በኋላ የምንታጠበው እጃችንን ከዚህ ጫፍ ከጣቴ ጫፍ እስከ ክርኔ መጨረሻ ድረስ ውሃ መንካት መታጠብ አለበት ሰውየው። ስለዚህ ውዱ የሚያደርግ ሰው ውዱ ሲያደርግ እንደምታዩት ሙሉ እጁ በውሃ መታጠብ አለበት። 1 2 3 በዚህ መልኩ ከዚህ ጫፍ እስከዚህ ጫፍ መታጠብ አለበት። እዚህ ድረስ ቢታጠብ ውዱ ትክክል ነው አይደለም? ከዚህ ትንሽዬ ማለት አለበት ብለናል፣ ማለፍ አለበት። እዚች ድረስ መታጠብ አለበት። ምን እርግጠኛ እስኪሆን ድረስ የክርኑ መተጣጠፊያ ይሄ ውሃ መንካቱን መድረሱን እርግጠኛ እስኪሆን ድረስ። ቀጥሎ የሚታጠበው ግራው። ይሄ ሁሉ ግዴታ የሆነ ትጥበት ነው። ግን አንዳንዴ ቢሆን ችግር የለውም ብለናል። ሶስቴ ሱና ነው። طيب 1 2 3 በዚህ መልኩ ሁለቱን እጆቹን ታጠበ ማለት ነው። የቀረው ምንድነው? ፀጉርን ማበስ ሲሆን እሱም ከዚህ ከጫፍ መብቂያ ጀምሮ እስከ ሙሉ እስከ ጀርባ እስከ ማጅራት ያለውን የፀጉር መብቂያ መንካት አለበት። طيب በሻፊዒ መዝሐብ ግዴታ የሆነው ፀጉር ማበስ ወይም ጭንቅላትን ማበስ የትኛው ነው ግዴታ የሆነው? ግዴታ የሆነው እስከ ጫፍ እስከዚች ድረስ ነው። ይህም እሺ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ጭንቅላታቸው ላይ ጥምጣማቸው እያለ ትንሽ አስነክተው እላዩ ላይ ስለቀጠሉት ሙሉ ጭንቅላታቸውን ያላበሱበት አጋጣሚ ስላለ ግዴታ ቢሆን ኖሮ ትንሽ አያብሱ ነበረ፣ ጥምጣማቸውን አውልቀው ሙሉውን ያብሱ ነበረ በማለት ትንሽ ፀጉር ከጭንቅላት ማበስ ግዴታው እሱ ነው ብለዋል ሻፊዒ። ሌሎቹ ሙሉ ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ውዱ በተዘገቡልን ዘገባዎች በአጠቃላይ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ጥምጣም ካረጉበት አጋጣሚ ውጪ ሙሉ ጭንቅላታቸውን ማበስ እንጂ የተዘገበልን አንድም ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የጭንቅላታቸውን ትንሽ አብሰዋል የሚል ስላልተዘገበልን እሱን ይዘን ሙሉ ጭንቅላት እንጂ ማበስ ትንሽ ጭንቅላት ማበስ አይፈቀድም ያሏል። ስለዚህ ከኺላፉ ለመውጣት ሁለቱም ማስረጃ ያመጣሉ አይደለም? ከኺላፉ ለመውጣት ምንድነው የምናደርገው? ጭንቅላታችንን ሙሉ ጭንቅላታችንን በአዲስ ውሃ እና ያው እርጥበቱን የሚፈለገው ከየት ነው የምንጀምረው? ከጭንቅላት መጀመሪያ ፀጉር መብቂያ ምንለው ከጭንቅላት መጀመሪያ መላጣም ሆነ ፀጉር ያለውም ሆነ ይሄዳል ወደታች ወረደ፣ ከዛ ሆነ ይመለሳል። ይሄ አንዴ በዚህ መንገድ ካበሰ 3 የሚያሉ አሉ። አንዴ በዚህ መንገድ ካበሰ በቂ ነው። ቀጥሎስ የውዱ አደራረግ ልክ አይደለም። ምክንያቱም ጆሮ መጨመር አለበት። ስለሱ ላወራ ነው። ነገር ግን እስኪ ቀጥሎ ያልኩት ለዛ ነው። ቀጥሎ ጆሮ መታጠብ፣ ጆሮ ይታበስ። መታጠብ ወይስ ማበስ? ማበሰው በአዲስ ውሃ ነው እንደቀራ ነው? በአዲስ ውሃ ነው ወይስ አሁን ባበስኩበት? በአዲስ ውሃም ትችላለህ፣ አሁን ባበስክበትም ትችላለህ። ሁለቱም ይቻላል። ግን በአዲስ ውሃ ብዙ መዝሐቦች ወይም ዑለሞች የመረጡት ስላለ በአውራ ጣቴ ከጆሮዬ ጀርባ ያለውን በመጠቆሚያ ጣቴ ውስጡን ምን ላለው አብሳለሁ ማለት ነው። ደግመዋለሁ። ይሄ ቀዳዳዎቹን በዚህ
በመጠቆሚያ ጣቴ ጀርባውን በምኔ በአውራ ጣቴ አብሳለሁ። ቀጥሎ የመጨረሻው እግር ማጠብ ነው። እሱን ግን ከረፍት በኋላ ስንመለስ የምናየው ይሆናል። ክቡራን የአፍሪካ ቲቪ ተመልካቾቻችን እያየን ያለነው ስለ ውዱ አደራረግ በተግባራዊ መልኩ በቀራነው መልኩ ነው። ከዚህ ውዱ አደራረግ ሱናው የትኛው ነው፣ ግዴታ የትኛው ነው የሚለውንም ከተማሪዎቼ ጋር ጥያቄ እየጠየቅኩ እያየን ነው። እናንተም ቤታችሁ ሆናችሁ የምጠይቀው ጥያቄ በራሳችሁ መልሱ፣ መረዳታችሁንም በዛው ትለካላችሁ። ሳትርቁ ጠብቁን። ከረፍት በኋላ እንቀጥላለን። ቢስሚላሂ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን። ክቡራን የአፍሪካ ቲቪ ተመልካቾቻችን ከእረፍት በፊት ያረግነው ውዱ እስከ ጆሮ ማበስ ድረስ ነው እንደተከታተላችሁት። ያው ከእረፍት መልስ ስንመለስ መቼም የተለያዩ አካላቴ ላይ ያሉ እርጥበቶች ደርቀዋል። ያ ግን በትክክለኛ ውዱ ስናረግ ምን ማለት የለባቸውም፣ መድረቅ የለባቸውም። በዛው ነው የምናረገው። ይሄ በሰዓት የተገደበ ስለሆነ ቀረጻችን በዛ ምክንያት ከረፍት መልስ ስንመለስ ያደረኩት የውዱ አካላቶች እርጥበቱ ደርቋል። እርጥበቱ ሳይደርቅ ነው ውዱን አከታትለን ማድረግ ያለብን። ይሄም በሻፊዒ መዝሀብ መሰረት ግዴታ ነው፣ ሱና ነው። በእነ ኢማም አህመድ መዝሀብ ደግሞ ግዴታ ነው። ስለዚህ ከኺላፍ ለመውጣት ሁሌ እንደምላችሁ ግዴታ የሚለውን ይዘን ሁሌ ውዱ ስናርግ አከታትለን ውዱ ማድረግ ሳይደርቅ ማድረግ አለብን። ያቆምነው እግር ከመታጠብ ነው። እግራችንን የምንታጠበው እስከየት ድረስ ነው? እስከ ቁርጭምጭሚት መጨረሻ ድረስ አይደለ? እሺ። የውስጥ እግር ብዙ ሰው የሚሳሳተው ውዱ ሲያርግ የውስጥ እግሩን ውሃ አያጥበውም፣ ከላይ ብቻ ይታጠባል። ይህ ፈጽሞ ውዱኡን ተቀባይነት ያሳጠዋል። طيب ጣቶቹን ይፈለፍላል። ከታች እንደማሳያችሁ ምኑ መንካት አለበት? መታጠብ አለበት። እግሩ መታጠብ፣ የታችኛው እግሩ መታጠብ አለበት። አሁን ያላስነካሁት ውሃ አለ የለም። ሙሉ እግሬን አንዴ ታጠብኩኝ። ስንቴ ነው የምታጠበው? 3 1 ስንት ሞላ? 2 ስንት ሞላ? 3 ጊዜ በዚህ መልኩ እግሩን ይታጠቡ። ስለዚህ ቀኝ እግራችን ስንት ታጠብን? 3 ጊዜ ታጠብን ማለት ነው። አሁን ቀጥሎ ደግሞ በተመሳሳይ መልኩ ግራ እግራችንን እንታጠባለን። እንዳልኳችሁ የውስጥ እግር መንካት አለበት። ስንቴ ታጠብኩ? አንዴ። እንቀጥላለን። ስንት? 2። ያው የውዱ ማድረጊያው ቀዳዳ ሰፊ ስለሆነ ነው ምናልባት በደንብ ውሃ እየወጣ ያለው ማለት ነው። እኛ ቀስ ብለን እያወጣን የተቀመጥኩበት አቀማመጥ ለቀረጻ እንዲመች ስለሆነ ሲወጣ በዚህ መልኩ በዛ ብሎ ሊወጣብኝ ይችላል። እኛ ግን ውዱ ስናደርግ ውሃ ቆጥበን ውዱ ማድረግ ይገባል። ከተቀመጥኩበት አቀማመጥና ከማረግበት የውዱ ማድረጊያ አንፃር ምናልባት ውሃ በደንብ እየወጣ ሊሆን ይችላል አሁን ሳረግ። ነገር ግን እኛ ስናረግ ውሃ ቆጥበን በአግባቡ ውሃውን ሴፍ አድርገን መጠቀም አለብን። ገብቷችኋል አይደል? ክቡራን የአፍሪካ ቲቪ ተመልካቾቻችን የውዱ አደራረግ ይሄን ይመስላል። ውዱ ስጨርስ ምንድነው የምለው? አሽሀዱ አን ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉ። ትክክል ነው። እሱ ሌላ የሚባል ማለት اللهم اجعلني من التوابين واجعلني من المتطهرين። አሽሀዱ አን ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ። ብቸኛና አጋር የለውም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ባሪያ ናቸው ብዬ መሰክራለሁ። አሽሀዱ አነ ሙሐመደን አብዱሁ ወረሱሉ። اللهم اجعلني من التوابين። አላህ ሆይ ከተመላሾች ተውበት ከሚያደርጉት ንስሐ ከሚገቡት አድርገኝ።
ወጀዐልኒ ሚነል ሙተጠሂሪን ከሚጽዳዱት ንጹህ ከሚሆኑት አድርገኝ። ልክ አካሌ እንዳጸዳኸው ቀልቤንም አጽዳልኝ ማለት ነው። ስለዚህ ይሄንን ካልን በኋላ ጨረስን ውዱእ ማለት ነው። ግልጽ ነው? ግልጽ አይደለም? ልክ አሁን ያረኩትን ውዱእ አንድ ከእናንተ መካከል የሚያደርግልኝ ሰው እፈልጋለሁ። እንግዲህ ተማሪ ረያን ያው አሁን ያረኩትን አይነት ውዱእ ያደርግልናል። እስኪ በስትክክል እንደተረዱን ተማሪዎች ለማረጋገጥ ምን አልክ? ጮክ ብለህ ቢስሚላህ አለ። እሺ ሱና የሆነ ውዱእ እንደሚያደርግ ይነይታል። መጀመሪያ የሱናውን ትጥበት ያው እጅ መታጠብ ሱና ስለሆነ ሶስቴ ሁለተኛ ታጥቧል። ወበዝ ማሻአላህ። እሺ ቀጥለን አንደኛውን አይነት ተጠቀም። አሁን የተሳሳተው ነው የሚነግረኝ። ሲናፈጥ በቀኝ እጁ ነው የተናፈጠው። ስለዚህ በግራ እጁ መናፈጥ አለበት። ስለዚህ በቀኝ ሳይሆን ማውጣት ያለብህ ውሃውን በግራ ነው። እሺ ትክክል። ትክክል። ቀጣይ ምኑ ነው? ፊቱን። አሁን ሐደትን ልታነሳ እንደሆነ ወይም ግዴታ የሆነውን የውዱእ አካላት ልትታጠብ እንደሆነ በውስጥ ታስብና ጀምር። አንተ መቼም ጺም ስለሌለህ ልጅ ስለሆንክ ህፃን ስለሆንክ ችግር የለውም። ያው ሙሉ ፊትን ግን ማዳረስ ያስፈልጋል። ሁለት አሁን ምንድን ነው የቀረው? እጁን መታጠብ። አዎ መጀመሪያ በደንብ ሰበሰበ። ይሄ ያስፈልጋል። ጎበዝ ልጅ። አንዴ ነው የታጠብከው። ስለዚህ ሶስት ብዙ ጊዜ የምታደርገው ውዱእ አንዳንዴ ነው ማለት ነው አይደል? እሺ ሶስቴ ግራ እጅህንም ሶስቴ ያው ሱና ነው ብለናል። ይሄኛው እሺ ስትታጠብ ይሄንን ልክ እንደምታጠበው ሁሉ ይሄን ትኩረት እንደምትሰጠው ሁሉ እንዲህ ማምጠተክ እያረክ ይሄንን መዳፍህን እንትን ትኩረት ስጠው። طيب የቀረው ምንድን ነው? ፀጉር ማሻአላ። እሺ ትንሽዬ አሁንም ውሃ ሳናባክን በወራጣትክ እሺ አሁን ምንድን ነው የቀረው? እግሩ ነው የቀረው። እሺ ከውስጥ እግርክ አንድ ሞላ። ያው እሺ ውሃውም እያለቀ ስለሆነ አንዳንዴ ይሁን ለእግሩ ትጥበት። ውሃ ያው ስለራቀክ የመሳሰሉት ይሆናል እየባከነ ያለው። ከውስጥ እግርህንም በዚህ መልኩ ትክክለኛ የሆነው ውዱእ በዚህ መልኩ ይደረጋል ማለት ነው። እንግዲህ አሁን ረያን ካደረገው ውዱእ ስተት ብላችሁ ያያችሁት ምንድን ነው? እስካሁን ያየ ነው መጀመሪያ ላይ
ከአፍንጫው ውሃ ሲያስወጣ በቀኝ እጅ ነበር ያወጣው። በግራ ነው ማውጣት ያለበት። እሺ ሌላ ወያኔ ይያዋለ ሌላ እዚህ ጋር ሱና ቢሆንም ጠራጠን እዚህ ጋር አንድ ነው ያደረኩት። እጅህን አንዴ ነው የታጠብከው። ይሄንን እጅህን ግን ስንቴ ነው መታጠብ? ሱናው ስትጥበት ስንቴ ነው? ሁለቴም ሶስቴም ነው ሱናው ትጥበቱ። እኔ ያላየሁትን እሱ ታይቶታል፣ ተረድቶታል። ማሻአላ። ስለዚህ አሁን የሱና የሆኑ ትጥበቶች አይተናል፣ ግዴታ የሆነ ትጥበት አይተናል። ሱናውንም ግዴታውንም አጠቃለን ነው ውዱ ያደረገው ነብዩ ሰለላሁ ዐለይሂ ወሰለም አብዛኛው ጊዜ ያደረጉት የነበረው ውዱ ይሄን አይነት ውዱ ነው። ውዱ ከተጨረሰ በኋላ ሱነቱል ውዱ የሚባል 2 ረካዓ መስገድ ቀጥሎ ወዲያ ውዱ እንደጨረሱ ማለት ነው ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ቢላልን አንተን ጀነት ውስጥ ድምጽህን የእግርህን ድምጽ ኮቴህን ሰማው ምን እየሰራህ ነው ሲሉት እኔ ለየት ያለ የምሰራው ምንም ስራ የለም፣ ነገር ግን ውዱ እንደጨረስኩኝ ቀጥታ ሄጄ ሱነቱል ውዱ 2 ረካዓ እሰግዳለሁ አላቸው። ስለዚህ ውዱ የጨረሱ ሰዎች ቢቻል 2 ረካዓ ቢሰግዱ ቢላል ያገኘውን ደረጃ ሊያገኙ ስለሚችሉ ውዱ እንደጨረሱ 2 ረካዓ መስገዱ ይገባል። እስኪ ለጥያቄ ያክል ውዱ የሚያበላሹ ነገሮች ምንድን ናቸው? እሺ አንዱን ብቻ እሱ አሳጠርከው ጠቅለል አድርገህ ኪታባችን ላይ በተጠቀሰው መልኩ ከፊትና ከኋላ የሚወጡ ቆሻሾች፣ ማንኛውም ከፊትና ከኋላ ብልቶች የሚወጡ ማንኛውም ነገሮች የተለመዱ የሚሆኑ ያልተለመዱ ውዱ ያጠፋሉ። ሁለተኛ ውዱ የሚያጠፋ ነገር አይደለም። እሱማ ጠቀለለው። እሱ አንዱን ገለጸ እኮ። እነዚህ ሐደሱል አስገር የምንላቸው ወይም ውዱ የሚያጠፉ ነገሮች አንዱን ጥቀስ። ሌላ ብዙ እንቅልፍ ሳይሆን ትንሽስ ቢሆን አይጠፋ እኮ። ስለዚህ አመሻሽቶ ሳይቀመጥ የተኛ ሰው መቀመጫውን የተቀመጠበት ቦታ ላይ አመሻሽቶ ሳይቀመጥ ወይም ሳያመቻች የተኛ ሰው ውዱ ያጠፋል ብለን ተነጋግረናል። ለምሳሌ እኔ አሁን ወይም አብዛኞቻችሁ እናንተ የተቀመጣችሁት ሁለቱም የመቀመጫዎቻችን አካላችንን ከወንበሩ ጋር ምን ብለነዋል? ለጥፈን ነው የተቀመጥነው። በዚህ ሁኔታ እንቅልፍ ቢወስደኝ እኔ ውዱ አያጠፋም በኢማሙ ሻፊዒ መዝሀብ። ነገር ግን ተጋድሜ ቢሆንስ የተኛሁት ውዱ ያጠፋል ብለን ወይም ደግሞ አይምሮ ምን ማለቱ በስካርም ይሁን በራሱን ስቶም ይሁን በማንኛው መልኩ ራሱን ከሳት አንድ ሰው ውዱ ያጠፋል። ሶስተኛ ውዱ የሚያጠፋ ነገር የግመል ስጋ መብላት። ግን የግመል ስጋ መብላት ምንም እንኳን ኪታባችን ላይ ባይጠቀስም ኢማሙ ነወዊ ረሂመሁላህ በኢማሙ ሻፊዒ መዝሀብ ትልቅ አንቱታን ያተረፉ ሐዲሶቹን በሙሉ ሳየው እንዲሁም ደግሞ በደንብ ትኩረት ሰጠው በሌሎች መዝሀብም የግመል ስጋ ያጠፋል ያሉ ቢኖሩም በኢማሙ ሻፊዒ መዝሀብ እንደ መዝሀብ የግመል ስጋ መብላት አያጠፋም ቢሉም ነገር ግን ከሐዲሱ ጋር የሚጣጣመው የግመል ስጋ መብላት ውዱ እንደሚያጠፋ ነው ብለዋል። ስለዚህ ኪታባችን ላይ ከቀራነው አምስተኛው ምንድነው ማለት ነው? የግመል ስጋ መብላት ውዱ ያጠፋል። አራተኛ ሀፍረተ ገላን የፊት ለፊትንም ይሁን የኋላን መንካት። በኢማሙ ሻፊዒ መዝሀብ መሰረት ደግሞ ሴትን አጅነቢ የሆነችን ሴትን መንካት ምን ያጠፋል ብለዋል? ውዱ ያጠፋል ብለዋል። እነዚህ ውዱ የሚያጠፉ ነገሮች ናቸው። ክቡራን የአፍሪካ ቲቪ ተመልካቾቻችን የዛሬው ተግባራዊ በሆነ መልኩ የውዱ አደራረግ ይህንን ይመስል ነበረ። በተማራችሁ ተጠቅማችኋል ብዬ ተስፋ አደርጋለሁ። የዛሬው ፕሮግራም እዚህ ጋር እናጠናቅቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።